ሩታዬ ትዕግስቱን ይስጥሽ። ቡዜ ደግሞ ልትረጋጊ ይገባል። ይሄን ያህል ምንድን ነው ሩታን የምታስፈራሪበት ምክንያት ማለት ነው? እውነቱ ያለው አሁንም ቢሆን ሩታ ጋ ነው። ዴቭ ደግሞ በጣም እየተሽለጠለጥክ ነው። ለምንድን ነው በአቋምክ የማትጸናው? ትናንትና ዋሽተካል። ለሩታ ያልከው ቦታውን ያመቻቸነው እኛ ነን። አብርሃም ወደ ጤንነቱ የሚመለስበት ቦታ ይዛው ሄዳለች። በጣም ሰላም ነው ብለክ ነበረ። ዛሬ ደግሞ አብርሃም ጤንነቱ የሚሻልበት ቦታ አንቺ የመረጥሽበት ቦታ ይዘሽ ሂጂ ነው እንጂ ያልናት እሱ ደህና አይሁን አናቅም ብለክ ለምንድን ነው የዋሸከው? ሩታ እኮ በጣም ያናደዳት ሁለት ምላስ ስላወራችሁ ነው ማለት ነው። በነገራችን ቡዜ እንዲህ ልታስፈራሪያት አይገባም። ምንድን ነው እሱ የምታስፈራሪያት? ወንድምሽ ነው እንጂ ባልሽ አይደለም። አንቺ ልጆችሽን ሲንግል ማም ሆነሽ እያሳደግሽ ስላለ ባል ስለሌለሽ ባልሽን ፈተሽ ስለሆነ ያለሽው ወንድምሽም ትዳሩን ፈቶ ልጅ ያለ አባት እንዲያድግ እያደረግሽ ነው ያለሽው ማለት ነው። ቢያንስ ሩታ ከእናንተ ጋር እንድትስማማ ሄርሜላን ማስወጣት ማራቅ አለብሽ ካጠገብሽ ማለት ነው። እየደጋገምሽ እኮ ነው ሄርሜላ ወደ አንቺ ቤትም ሆነ ወደ ሩታ ቤት ገፍታ እንድትመጣ የልብ የሰጠሻት ማለት ነው። አሁን ላይ በእውነት በኮንፊደንስ ስትናገሪ ትንሽ ልታፍሪህ ይገባል። የአብርሃም ጤንነት የሚያሳስብሽ። አብርሃም ደውሎ ኤፍሬምና ውሰደኝ አለው። ሰላም ቢሆን ወደ ጤንነቱ ተመልሶ ቢሆን ተገዶ ባይሆን ኖሮ ና ውሰደኝ ብሎ አይልም። ቪዲዮን አላየንም ብለሽ የምትይው እስከ መጨረሻው ተመልክተሽዋል። ታዲያ እናንተ ያዛችሁት ውድድር ነው ወይ? አሸናፊ ተሸናፊ እያላችሁ ያልሽው ኬት ሰምተሽ ነው? ሄርሜላ ለቡዜ ትደውላለች። ቡዜ ደግሞ ለዴቭ ያለውን ነገር እውነት ሳታውቁ አይደለምና ሩታ ላይ ቁማር መጫወታችሁን ሩታ ላይ እውነቴን ነው መቀለዳችሁን ብታቆሙ አይሻልም? አንድና አንድ ሩታ የልጇ አባት ነው። በእውነት እኔ ሩታን በዚህ መሀል የምመክራት ለልጅሽ መኖር አለብሽ። በነሱ ስቲ አብርሃምን ስታገኝ እውነቴን ነው ጋብቻችሁን በአስቸኳይ ማደስ ወይም መፈራረም በድጋሚ አለባቸው ብዬ ነው የማምነው ማለት ነው። እና በእውነት እኔ ምን እንደ ግራ ነው የሚያጋቡት። ብቻ ድራማ ነው እንዳንል እዛ ጋር ሄርሜላ አብርሃምን ትወደዋለች አለ ዴቭ፣ እዚህ ጋር ደግሞ ሩታም ትወደዋለች ሲል አይ መውደድ አይደለም የያዘችው ሌላ ነገር ነው አለች ቡዜ ማለት ነው። ነገሩ እኮ እንዲገን እያደረግሽ ያለሽው ቡዜ አንቺ ነሽ። በነገራችን በእውነት ባለፈው እንግዲህ ኤፋ ሩታና ልዑል ሆነው እየሄዱ እያለ ሊዝናኑ አብርሃም ታሟል፣ በዚህ ሁኔታው እንኳን ለአንድ ሳምንት ለአንድ ሰዓት ካይናችን እንዲርቅ አንፈልግም አላችሁ። እሺ ብሎ ግርግር ተፈጠረ። አብርሃም ራሱን ስቶ ወደቀ። ወደ ሆስፒታል ሄዳችሁ ህግ ዳኘን እያልሽ ስትፎክሪ ማለት ነው። እግዚአብሔርን ህጉ ጋም ሳትደርሱ ፈራችሁ። እውነቱ ያለው እሷ ጋ ነው። ህፃን ልጅ ይዛለች። እኛ ልንዋረድ ነው፣ በቤተሰብም በኦዲየንስም ውርደት ነው አለ ዴቭ መልሶ ማለት ነው። ለምንድን ነው በቃላችሁና ተግባራችሁ የማይገናኘው? ሩታ ነዋት ቃሏና ተግባሯ አንድ ነው። አደርገዋለሁ ያለችውን ነገር እውነቴን ነው ጥግ ድረስ ነው የምትጋፈጠው ማለት ነው። እና ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዙ ተተረፍ ይበል። ኢትዮጵያንም ኤርትራውያንም በመላ ዓለም የምትገኙ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። በያላችሁበት ሰላም ፍቅርን ይስጣችሁ ላለሁኝ የሩታዬ እህቶች የጀግናዋ የጨዋዋ የዝሙተኞችን ጀማዎች እናንተን ለእናንተ ትቻለሁ ማለት ነው። እና በእውነት ምን እየተካሄደ ነው? እስኪ ምን ታዘባችሁ? ምንስ በእውነት እኔ የሩታን ትዕግስት ሳላደንቀው አላልፍም። በዚህ ልክ ግን ሩታን ለመጣል ቡዜ እየሄደችበት ያለው መንገድ ተመልከቱ ማለት ነው። በእውነት ትናንትና እንግዲህ አይተናል፣ ተመልክተናል። ዴቭ ሁለት ምላስ ነው ያወራው። ሁለት ምላስ ማለት ነው። አልታወቀው ይሁን ተደናግጦ ይሁን ሩታ ስታፋጥጠው አልገባኝም። አብርሃም ደህና ነው
ቦታውንም የመረጥነው እኛ ነን። አንቺና ኤፍሬም ኖቤል ሆናችሁ ቤት ስትመጡ እኔም ገና መምጣቴ ስለነበረ ለጉዳይ እህቴ ቤት አላቅም ያልኩት ውሸቴን ነው ብሎ ነበር ያላት። አሁን ግን የአብርሃም ጤንነት እንዳሳሰበሽ ስለገባኝ እውነቱን ልነግርሽ መጥቻለሁ። ማታ ደብቄሽ ነበር። አሁን ግን ቦታውን ያመቻቸነው እኛ ነን። ስለዚህ ምንም ነገር ከሄርሜላ ጋር አብርሃም የለውም። ሌላ ነገር አስበሽ ከሆነ ለጤንነቱ ብቻ ነው ይዛው ሄደችው አላችሁ። በመጀመሪያ ሄርሜላ ፈጣሪ ነች ወይ ነው ያልገባኝ ነገር። አሁንስ እዛ ምን እያደረገችው እንደሆነ ምን እናውቃለን? ሩታ ደንዝዛው ነው ታላችሁ። መጀመሪያማ ሰዓት ስትሰጠው ያደነዘዘችው ሄርሜላ ናት። ያንን ሁሉ እኮ ምንም ሳትናገሩ ምንም ሳይመስላችሁ ዛሬ ሄርሜላ የሰጠችው ሰዓት ከእጁ ላይ ሲወልቅና አብርሃም ፍዝዝ ብሎ ያለበት ምክንያት እሱ ነው እንጂ ሩታ አድርጋበት አይደለም። እንዴት ነው ሩታ በልጇ አባት ላይ የምታረገው? እሺ ብዙዎቻችሁ ደግሞ ይሄ ቶፋ የሚባለው ዩቱብ ቻናልን እየተከታተላችሁ የቀበሩበትን የአብርሃምን ፎቶ መተት አድርገው በስንት መከራ አወጡ የሚል ኮሜንቴ ላይ ያለ እሱን ቪዲዮ ለብቻ ሰራበታለሁ። ኮሜንቱን አውጥቼ በእውነት አትመኑ ውዶችዬ፣ ውሸት ነው። ቶፋ ማለት የራሱን ቻናል የሚያሳድግ አንድ ተራ ዩቱበር ነው። በቃ ምንም ስለ መተት የማያቅ ለስሙ ሙስሊም ነው። ልንገራችሁ እግዚአብሔርን እንደዚህ አይነት ነገር ይፈቀዳል? በየትኛውስ ሃይማኖት ቢሆን እንደ ይቅርታ አድርጉልኝ ሃይማኖት ውስጥ ገባሽ እንዳትሉኝ የሙስሊም እህት ወንድሞቼ ማለት ነው። እና እንደዚህ አይነት ቆሻሻ ነገር የትኛው ሃይማኖት ነው የሚፈቅደው ማለት ነው? የኦርቶዶክስም በሉ የሙስሊምም በሉ ማለት ነው። እና ቶፋ ውሸታምና ውሸታም ነው። የአንዲትን ምስኪን ስም እያጠለሸ እሷ እንዳረገችው እያደረገ እሷ እንድትወድቅ ምን ነው እህት የለክም? ለልጇ ትኖርበት ተዋት። በዚህ ልክ እያንቋሸሸችው ሩታ ያላረገችውን አርጋለች የምትለው በእውነት ፈጣሪም አይወደውም። እግዚአብሔርን በዚህ የምታገኘውን ገንዘብ አይባርክልክ ቶፋ የምትባለው ማለት ነው። ስለዚህ አብርሃም የፈዘዘው ያን የሰዓቱ ጊዜ ነው። ቡዜ ያልተረዳችው ነገር አለ ዛሬም ቢሆን ማለት ነው። ትኩረቷ ሁሉ ሩታ ላይ እና ሩታ ላይ ብቻ ነው። ለምንድን ነው በዚህ ልክ? አብርሃም ጤንነቱ ያሳስበኛል ብለሽ ታልሽ፣ ሩታ እኮ ተናግራለች። አንቺ ጋር መሆን ይችላል ከኔ ህይወት መውጣት ያለባቸው ሰዎች ግን አሁንም ቢሆን መውጣት አለባቸው ብላ እያለችሽ ሄርሜላን እየጎተታችሁ ከአብርሃም ህይወት እንዳትርቅ። ታዲያ እንዴት አይነት ጥሩ ስሜት ይሰማታል? እንዴት ትግባባላችሁ? ታዲያ ከኛ ጋር ተስማሚ የምትያት በምን መልኩ ነው የምትስማማው? እዛ ጋር ሄርሜላ መታ አብርሃምን እየሳመች እያየች የትኛዋ ሴት ናት እስቲ ጥሩ ስሜት የሚሰማት? አንቺ በአንቺ ቡዜ ማለት ነው። እንደው ባልሽም ባትፈቺ ልጆችሽም ብቻሽን እያሳደግሽ ነው አሁን ያለሽው እና አንዷ ሴት መጣ ባልሽን እንደዛ እየሳመች አንቺ ትዳርሽን ለማዳን እየሄድሽ ባለሽበት ሰዓት ይሄ ነገር ቢከሰት የሩታ ህመም ሊሰማሽ ይገባል። ማንም ጤነኛ ሴት ብትሉ እንደዚህ አይነት ነገር ሲከሰት የሆነ ብልጭ የሚልባችሁ ስሜት አለና ለምንድን ነው የምንወሻሻው ማለት ነው? እዚህ ጋር እኮ ቡዜና ሩታ ምንም ሊግባቡ አልቻሉ። ምንም ማለት ነው። ጥያቄን በጥያቄ ነው እየመለሱ ያሉት። እኔ አሁን ላይ ሩታ ነገሮችን ለማስተካከል አብርሃምን በእጅሽ ለማስገባት ስትይ መስማማት አለብሽ። እሱ ምንድን ነው የአብርሃም ጤንነት እንዲጠበቅ አንቺም ቃልሽን ጠብቀሽ እነሱም ቃላቸውን መጠበቅ አለባቸው ማለት ነው። መቼም ይሄ ቪዲዮ በኦዲየንስ ፊት ነው፣ በዓለም የሚታይ ነው። እሱ ምንድን ነው የሚሆነው? እንደኔ ሀሳብ ሄርሜላ ከአብርሃም መራቅ እንዳለባት፣ ሩታ ልዑል አብርሃም ብቻ ህይወት እንዲቀጥሉ ቡዜ አስጠንቅቃ
ለሄርሜላ መናገር አለባት ብዬ ነው የማስበው። ሩታ ከነሱ ጋር እንድትሆን የአብርሃም ጤንነት እንዲመለስ የምታስብ ከሆነ እንጂ ሩታን ለመጣል ለማሸሽ እየሄድሽ ሄርሜላን ለማቅረብ እየሞከርሽ ባለሽበት ሰዓት እንዴት ነው ሩታ የምትስማማው? እንዴት ነው አምና የምትተወው? እፊታችሁ እኮ የኔ ፍቅር የኔ ቆንጆ ባል እያለች እዛ ጋር አክስ ስታሳይ እንግዲህ ብር አስከፍላ ሩት ማናት ሄርሜላ አብርሃምን በሌሊት እንዲያመጡላት አድርጋ እናንተም በሌሊት ነው እንግዲህ ዴቭ እንደተናገረው ይዛው እንድትሰወር የተደረገው ማለት ነው። እናንተ ያላችሁት ጸበል ቦታ ነው አብርሃም የሚድንበት ትክክለኛ ቦታ ነው ያላችሁት። የት ነው ትክክለኛው ቦታ? በፊት በሰዓቱ ላይ አድርጋ ያስደገመችበት ቦታ ነው ይዛው ሄደችው። ጭራሽ ደንዝዞ ከሩታም ከልጁም ፍቅር እንዳይኖረው ልታረግ ነው ሄደችው። እንዴት አመናችኋት? ሩታ ላይ እምነት አታችሁ እንዴት ሄርሜላ ልታምኑ ቻላችሁ? ምንም ቢሆን እኮ ከሩታ ጋር ብዙ 4 ዓመት ኖራችኋል። ልዑልን የመሰለ ቆንጅዬ ልጅ ወልዳለታለች። የወንድማችሁ ልጅ ለስሙ አክስት ነሽ፣ ዴቭም አጎት ነክ። ለምንድን ነው አንተስ በአቋምክ ጸንተክ ባለክበት ተከብረክ? በእውነት እንዳከበርንክ ለምንድን ነው የማትከበረው? እንዳከበርንክ ማለት ነው። ቢያንስ እህትክ ካበደች አንተም እኮ አብረክ ማበድ የለብክም። እንደው የህፃን ልጅ አያሳዝናችሁ? አውቃለሁ የልዑልዬ እናት ነሽ ትላታለች ደግሞ ስታታልላት ማለት ነው። እና እኔ ቡዜ የያዘችው በአሁኑ ሰዓት በቀል ነው የሚመስለኝ። በጣም እየፎከረች ማስፈራሪያ ሁሉ እያረገችባት ነው። እና እንግዲህ ሩታዬ የሚዋዛ አይደለችም በነገራችን ብላታለች። ወደድሽም ጠላሽም ከነገ አያልፍም አብርሃምን ታመጡታላችሁ እያለች ነው ማለት ነው። አንቺ ስላልሽ ሳይሆን የምናመጣው በጤንነቱ ተስማማሽ ነው። አንቺ አሁንም አክት እያደረግሽ ያለሽ እኮ አብርሃምን ለሄርሜላ ለመዳር ነው፣ ለማጋረት ነው። አዎ አንቺ ነሽ አጣበሻቸው። ይሄንም ማመን አለብሽ ቡዜ። ለምንድን ነው የምትዋሽው? ትልቅ ሰው ነሽ፣ ትልቅ ሰው ነሽ። በአንቺ ውሸት አያምርም በአሁን ሰዓት ማለት ነው። ከዚህ ቀደም ከጎኗ እንደነበረች ከሩታ እናውቃለን። በመሀል ግን ከሄርሜላ እጅና ጓንተ ስትሆኝ ነገሮቹን ገለባበጥሽው። በአንዴ ተቀየርሽ ማለት ነው። በአንዴ እስስት ሆንሽ፣ በአንዴ እባብ ሆንሽ። በእውነት በአንዴ ማለት ነው። ቢያንስ እዚህ ጋር አንቺም ልጅ አለሽ። ሩታ ያዘችው የወንድምሽን ልጅ ነው። ይሄ ልጅ አባት ፍቅር ያስፈልገዋል። ለምንድን ነው ሄርሜላን ከአብርሃም ጋር እንዳትለይ እያደረግሽ ያለሽው? ለምንድን ነው ሁሌም የአብርሃም ህይወት ውስጥ ሄርሜላ ማን ነው በእውነት ቀኝ እጅ እንድትሆን የፈለግሽበት ምክንያት ምንድን ነው? አብርሃም ከሩታ ጋር እንዳይሆን የፈለግሽበትስ ኢሹ ምንድን ነው ማለት ነው? ሩታ ይሄን ጉዳይ ስታነሳ ሁሌም ስለ ሄርሜላ አታንሺ። አሁን እኛ የመጣንበት ነገር ስለ ሄርሜላ አይደለም፣ ስለ ወንድሜ ጤንነት ነው አልሽ። ታዲያ የወንድምሽ ጤንነት ታሳሰበሽ እኮ እኔ ይኸውላችሁ እንዲህ አንድ የራሴን ሀሳብ ልንገራችሁ ማለት ነው። እና እኔ በቡዜ ቦታ ብሆን የወንድሜ ጤንነት ታሟል ታልኩኝ ምንድን ነው የማደርገው? ሩታንም ሄርሜላንም አልፈልግም። እኔና ወንድሞቼ ብቻ እንበቃለን ለአብርሃም ጤንነት ማለት ነው። አብርሃም ይሄን ያህል እኮ ራሱን የሳተ ሰው አይደለም። ልብሱን ቀዶ የሄደ ሰው፣ ራቁቱን ያበደ ሰው አይደለም። ጤነኛ ነው። ምንም አልሆነም። ፈዟል። አዎ ፈዟል። እኔ ሙድ እየያዘ ይሁን ድራማ እየሰሩ ይሁን በሩታ ላይ እየተጫወተ ይሁን አልገባንም። እሱም ፈጣሪ ነው የሚያውቀው። ግን ለሌላ ጉዳይ ሲያወራ በጣም ደህና ነው። ስለ ሚስቱ ያውቃል፣ ስለ ልጁ ያውቃል። አንድ ልጅ እንዳለው ነው የሚያውቀው። እናንተ ግን እያላችሁ ያላችሁት ሌላ ቴንሽን ውስጥ ልጁ እንዲገባ ነው። ስለ መተት ሲያወራ የነበረው በአንደኛ ደረጃ ዳኒ ነው። ዳኒ እውነቴን ነው፣ የጓደኛ ምቀኛ ጠላት ቢኖር እሱ ነው። ለምን? እሱ ትዳር መያዝ ስለማይፈልግ እንደሱ ተንዘላዝሎ እንዲኖር ይፈልጋል አብርሃም።
ትዳር ስትይዙ እኮ ብዙ ነገር ትቆጠባላችሁ። ለጓደኞቻችሁ ወጪ የምታረጉት ከበር መልስ ጭፈራ ቤት ማታ ማታ የሚጋብዘው እሱስ ይቋረጣል። ይሄ ስለጎደለባቸው ዳኒ በቃ አብርሃምን ከሩታ ለመለየት በጣም እየጣረ ነው አሁንም ማለት ነው ያለው። እና በእውነት በሰው ትዳር መሀል የምትገቡ ሴጣኖች እንደው ፈጣሪ አንሳችሁ። ሌላ እኔ ምንም አልለም። እግዚአብሔርን እኔ ሩታ ትዕግስትሽን ሳላደንቀው አላልፍም። ቡዜ በጣም መረጋጋት ይጠበቅብሻል። ልትደማመጡ ይገባል። እዛ ጋር ማለት ነው ልትተማመኑ ይገባል። ቡዜም ብትሆኚ ቃልሽን በተግባር ማሳየት አለብሽ እንጂ አሁን ልክ አንቺ እንዳሸነፍሽና አብርሃም ወደ ጤንነቱ እንዲመለስ እንዳደረግሽ ነው እየፎከርሽ ያለሽው አይደለም። ሄርሜላ በቃ የሩታ አንድና አንድ ጥላቻዋ ሄርሜላን አትፈልጋት፣ ማየት አትፈልግም። ሄርሜላ ባለፈችበት ማለፍ አትፈልግም። እውነቷን ነው። በሩታ ቦታ ሁኑና እስቲ ሄርሜላን ተመልከቱ ጋይስ። በእውነት ትዳሯን እኮ ያፈረሰች ነፍሰ ጡር ሆና እኮ ያሰቃያቻት ሴት ናት። በነገራችን ማለት ነው እነሱ እንዴት ዞር ብለው ጀርባዋን እንዳላጠኑ እኮ አይገባኝም። የሄርሜላ ጥፋት ግን እየታያቸው አይደለም፣ ለዴቭም ሆነ ለቡዜም ሆነ ማለት ነው። እንደውም ዴቭ ይሻላል፣ እንደኔ አመለካከት ትንሽም ዴቭ ይሻላል ከቡዜ። እግዚአብሔርን የሄርሜላ ጥፋት አንዲት የመርፌ ቀዳዳ የምታክል ለቡዜ በእውነት ጎልቶ እየታየ አይደለም ያለው ማለት ነው። እና እኔ እንጃ አንዳንዴ በወንድሟ ትቀናለች ልበል። እኔ ወንድሟ ነው ወይ ፍቅር ይዟታል ከሱ እንዳንል ግራ እኮ ነው የምታጋቢው። ቡዜ ተረጋጊ እንጂ በዚህ ልክ ደግሞ ልታስፈራሪያት አይገባም። ምንም ቢሆን የልጁ አባት ነው። አንቺም ይሄ ትዳር እንዲቃና እኮ የምትፈልጊ ሴት ነበርሽ። ምንድን ነው የቀየረሽ? ገንዘብ ነው የቀየረሽ? ሌላ ነገር ነው የቀየረሽ? በእውነት አንዳንዴ እኮ አብርሃም አልታመመም። ታማሚው እኮ እናንተ ናችሁ። ክርስቶስ ታማሚው እኮ ይሄ አራጋቢውና ጨብጫቢው ነው የታመመው። ልጁ እኮ ጤነኛ ነው። የራሳችሁን ጭንቅላት ሳትታከሙ የልጁን ለማከም የሄዳችሁበት ርቀት በጣም ነው የሚገርመኝ። ልክ ደግሞ አብርሃም ልክ አይደለም፣ ኑና ውሰዱኝ፣ ያለሁበት ቦታ ጥሩ አይደለም ብሏል እያለ ስትነግራት ቪዲዮን እንዳላየ ሰው ሆና ሩታ ፈልስማ ያወራች እንዲመስል ስትከራከር ነበረ እዛ ጋር ማለት ነው። አሁን እውነት ቪዲዮን አላየሁም ለማለት ነው። ምንስ ቢፈጠር ከሄርሜላ ጋር ስልክ እየተደዋወልሽ ነው። ይህንን ጉዳይ ሳሰሚ ቀርተሽ ነው። ታዲያ አንቺና ሄርሜላ ውድድርን የያዛችሁት አሸናፊ ተሸናፊ ያላችሁትን እንዴት ሰማሽው? እንዴት ሰማሽው? አብርሃም ኤፍሬምና ውሰደኝ ብሎ የሚለውን ሳሰሚ ማለት ነው። እሱ ያለው መዝናኛ ነው፣ ሄርሜላ ይዛኝ ሄደችው ነው ያለው። እናንተ ደግሞ አብርሃም የሚድንበት ቦታ ነው፣ የትም ተሆነ ይዘሹ ሂጂ ያልነው። ግን ሁለት ምላስ እያወራችሁ እንደሆነ በደንብ ተመልከቱ። ዴቭ አብሶ ማለት ነው። እና በእውነት አንዳንዴ እንጃ ምን እንደሚባል ብቻ። ለሁላችንም ልቦና ይስጠን። ማንም እዚች ምድር ላይ ጻድቅ የለም። ሁላችንም ኃጢአተኛ ነን። የዘራነውን ነው የምናጭደው። እግዚአብሔርን በዚህ ልክ ግን ለሩታ ጥላቻችሁን የምታተርፉ ሰዎች በጣም ነው የማዝነው። በጣም ነው የማዝነው። ሰው ከስህተቱ ሲማር ልትደግፉት ይገባል እንጂ ልትቃወሙት እኔ በፍጹም አይገባም። ግን አሁን ላይ ያለንበት ጊዜው ይሁን ዘመኑ ይሁን ጥቅምንና ጥቅምን ብቻ ያያያዘ ነው። እግዚአብሔርን ይሄ ጣልቃ ገብነት የሚባል እርኩስ መንፈስ ነው እንጂ እኔ ሰላም ነው ብዬ እንትን አልለም። በእውነት እኔ ብቻ ሩታዬ፣ ለማንኛውም አይዞሽ የልዑልዬ እናት። አንቺ ለልጅሽ ስትይ በደንብ መጠንከር አለብሽ። ራስሽን በደንብ ማዳመጥ አለብሽ። ነገሮች ሊከብዱ ይችላሉ። አንቺ እስከምትችው እየተጋፈጥሽ ነው። ፈጣሪ ደግሞ መጨረሻውን ያሳምረው። ለእህትየዋም ልቦና ይስጣት። ወንድሟን ትዳሩ ላይ አቋም አርጎ እንዳይኖር
ከሴሰኝነትና ከዝሙተኛ ጋር እንዲቀጥል እያደረገች ያለችው ማለት ነው። በእውነት ሄርሜላን እንግዲህ እንደ ፈጣሪ እንደ መላክ እያዩት ነው ያሉት፣ ሩታን ደግሞ እንደ ሴጣን ነው ማለት ነው። እና እዚህ ጋር ራሱ ልዩነትን እያሳየሽ ነው ያለሽው። እኔ እንጃ ነገ ልዑል ሲያድግ ምን አይነት አክስት ናት ብሎ እንደሚመለከትሽ፣ ምን አይነት አጎት ነው ያለኝ ብሎ እንደሚያያችሁ ግራ ገብቶኛል። በራሳችሁ ታፍራላችሁ ማለት ነው። እናውቃለን ወንድምሽ ነው፣ ግን በዚህ ልክ ወንድምሽ ጥፋት ሲያጠፋ ልትመልሹ ይገባል። አሁን ወንድምሽ በራሱ ሰዓት ወደ ትዳሬ ተመልሻለሁ ብሎ ሲል ልትደግፊ ይገባ ነበር እንጂ ልትቃወሚው አይገባም። ገና ለገና ሄርሜላን ረሳ ብለሽ ይሄን ሁሉ ያዙ ይልቀቁኝ ማለት ተገቢ ነው ብዬ አላምንም። የዛሬው ቪዲዮአችን ይህን ይመስል ነበር። ሁላችሁም የየራሳችሁን የግላችሁን ሀሳብና አስተያየት መስጠት ትችላላችሁ። እኔ እንግዲህ የተሰማኝን ስሜት